ከትምህርት ማስረጃ ማጣራት ጋር ሰሞኑን እየተወሩ ያሉ ወሬዎች ሐሰት መሆናቸውን መግለጫዎች እየተሰጡ ነው እና እኔም ደግሞ ትክክለኛ የሆነውን የማጣራት ሂደት ልነግራችሁ ነው። ትክክለኛ የሆነው የማጣራት ሂደት ስላችሁ የቀረበው ረቂቅ ደንብ እስከ ሐምሌ 13 2018 ድረስ ለሕዝብ ውይይት እንዲደረግበት የቀረበ ደንብ ነውና ከዚህ በፊት በትምህርት ማጣራት ሂደቱ ላይ ጥቅም ላይ ይውል የነበረው መመሪያ አንዳንድ መብት ያልሰጣቸውን ዲግሪ እና ከዛም በላይ የትምህርት ማስረጃ የያዙ ሰዎችን አሁን ተጠቃሚ የሚያደርግ ነው። በምን አይነት ሁኔታ ነው ተጠቃሚ የሚያደርጋቸው የሚለውን ስናየው የበፊቱ መመሪያ ላይ ከ2010 ዓ.ም ጀምሮ ወደዚህ ሲኦሲ ሲያልፉ በቀድሞ 10+2 12+2 ዲፕሎማ 10+3 እንደገና ደግሞ የሌቭል 4ን ሲኦሲ አልፈው ሳይጨርሱ ቀጥታ ዲግሪ ገብተው እየተማሩና የተመረቁ ሰዎች እነሱ ዲግሪያቸው ቫሊዴት የማይደረግና ዋጋ እንደሌለው ነበረ በቀድሞ መመሪያ ላይ የነበረው እና እንዲሁም ሲኦሲ የዲግሪ ትምህርታቸውን ከጀመሩ በኋላ ሲኦሲ ተፈትነው ያለፉ እነሱም ዲግሪያቸው እንደማይረጋገጥላቸው ነበረ የቀድሞ መመሪያ ላይ የነበረው። አሁን ለነዚህ እድል የሚከፍት መመሪያ ነው እንግዲህ ለውይይት የቀረበው። ይህ ምን ማለት ነው? 10+3 10+2 ሌቭል 4 ሲኦሲ ሳያልፉ ዲግሪ ተመርቀው ወይም ደግሞ ዲግሪ እየተማሩ እያሉ የሲኦሲ ፈተና ተፈትነው ያለፉ ከዛ በተመረቁበት ዲግሪ ደግሞ ከ2010 ወዲህ ማለት ነው እስከ 2015 ዓ.ም ድረስ ባለው ማለት ነው። ከ2015 በኋላ ያው ሲኦሲ የመውጫ ፈተና ኤግዚት ኤግዛም ስለሚፈተኑ ነው እና ዲግሪያቸውን ከተመረቁ በኋላ በዛ በዲግሪያቸው ደግሞ ሁለተኛ ዲግሪ ቀጥለው በማስተርስ የተመረቁ ከዛ በኋላ በፒኤችዲም የተመረቁት እነሱ በጠቅላላ መጀመሪያ የዲግሪ አያያዛቸው ላይ ያው ሲኦሲ ሳያልፉ ስለነበረ ዲግሪያቸውን ተመረው የተመረቁት እነዚህ ሰዎች ቫሊዴት አይደረጉም ተብሎ ነበር። አሁን ግን ፈተና በያዙት የትምህርት ደረጃ መጠን ፈተና ይፈተኑና ካለፉት ዲግሪያቸው እውቅና ይሰጠዋል ማለት ነው። ማለት ኤምኤ ላይ ያሉ ሰዎች ከሆኑ የማስተርስ በያዙት ደረጃ ይፈተናሉ። ፒኤችዲ የያዙም ሰዎችም የፒኤችዲ በያዙት የትምህርት ደረጃ ይፈተናሉ። ቢኤ ዲግሪ በያዙት የቢኤ ዲግሪ ፈተና ይፈተናሉ ማለት ነው። እንግዲህ በፊት መመሪያ የከለከላቸው ሲኦሲ ሲያልፉ ዲግሪ ተምረው የተመረቁት እነሱ ትምህርታቸው ዲግሪያቸው ዋጋ የለውም ተብሎ ነበር። አሁን ግን ፈተናውን ካለፉ